ብሩክ ሆስፒታል ገቡ። እንግዲህ ጉዳት ደርሶባቸዋል። የጨመረችላቸው መድኃኒት እንግዲህ ከባድ ነው መሰለኝ። ሆስፒታል ገቡ፣ ግን ደህና ናቸው ማለት ነው። ወይዘሪት ማህሌት ታዲያ እንትና ስላየቻት ደረጃ ላይ ፊቷን የተሸፋፈነች ሰውዬ መታለች ብላ ተናገረች። ውሃ ማለት ነው። ታዲያ ከአንዳንድ መድብል ጠረጠረ። መድብል ብቻ ሳይሆን ሞገስም ጭምር በጣም ተናዳ ነበረ ቅድም። ይሄንን እንደምታደርግ ደግሞ ገምቼም ነበረ አለ ሞገስ ማለት ነው። እንግዲህ ማህሌትን በእግርም በፈረስም ብለው በቁጥጥር ስር እንድትያዝ ተደረገች ማለት ነው። እች መሰሪ የሆነች ሴትዮ እንግዲህ ሁሌ ተንኮል ነው እሷ የምታስበው። ታዲያ እንግዲህ አሁን ብሩክና ቅድስት ሆስፒታል ናቸው፣ ግን ደህና ናቸው ማለት ነው። ያው ብዙም ጉዳት አልደረሰባቸውም። እሷ ግን ተንኮሏ ወይኔ ጉዴ ፈላ። የማህሌት ተንኮል እኮ አይጣል ነው። እንግዲህ ብሩክ ማነው ሞገስ በጣም ነበረ የተናገራት። ባልሽ ሰራተኛ ሊያገባ ነው፣ ባልሽ ሰራተኛ ሊያገባ ነው። አይገርምም? ሰራተኛሽን ሊያገባት ነው። አንቺ ጸባይ ቢኖርሽ ዛሬ ይሄ እድል ያንቺ ነበረ ምናምን የሚለው ነገር አይምሮዋን አዛባባት። በአንድ ጊዜ በጣም ነበረ ፌል ያደረገችው ማለት ነው። በጣም ተናደደች። ከዛ በኋላ እንግዲህ ፊቷን አዞረችና እመለሳለሁ፣ ስመለስ ብቻዬን ባዶዬን እጄን አይደለም ሰራላችኋለሁ። በእኔ አዘን እናንተ ለትደሰቱ መቼም አታስቢ ቅድስት፣ አንቺ መቼም የብሩክ ሚስት ሆነሽ ማየት አልፈልግም ስትል እንግዲህ ሄዳ ያደረገችውን ነገር አድርጋ ኤፍራታም እንግዲህ ሁሉም ቢጮህባትም እኔ የማውቀው ጉዳይ የለም። ወይኑን ቀድቼ ወደዚህ መጥቼ ነበር፣ ተመልሼ ይዤው መጣሁ። ቤት ውስጥ ማን ይሁን ማን። ከዛም ሞገስም አረገድም የሆነ ሰው ተጠቅልሎ ተኝቶ እኮ ሉላ መስልሽ ነበረ። እኔ ለምን ተኛለሁ? አላመመኝ። ደግሞ በዛሬ ቀን ምስ የሚያስተኛኝ ምንድን ነው? ወይኔ ሞገስ፣ ወይኔ እንዴት አልጠረጠርኩም እያለ እንግዲህ ከዛ ውሀዬ እኔ እኮ ቅድም ደረጃው ላይ የሆነ ፊቱን የተሸፋፈነና ሱሪ የለበሰ ሰው አይቻለሁ። ደግሞ ወንድ አይደለም ሴት ነው፣ ጸጉሩን አይቼዋለሁ አለች ማለት ነው። ከዛ መድብል አበደ አይገልጸውም ማለት ነው። ማህሌት እንግዲህ ከዛም የሆነ ሰው የሆነች ሴት ማክስ አድርጋ ሱሪና ኮት ለብሳ ስትገባ አይተናታል ብለው ተናገሩ። እንግዲህ መድብልን ታውቁታላችሁ። ጎሮሮዋን ይዞ እንግዲህ ካሁን በኋላ አንቺ የምትወረወሪ ወይኔ ስለሆነ በዱላ እምቢ ብለሻል፣ በምክርም እምቢ ብለሻል፣ ከህይወታችን ውስጥም አልወጣ ብለሻል። ስለዚህ ማህሌት ያለሽ አማራጭ እስር ቤት ነው ብሎ እንግዲህ እስር ቤት እንድትያዝ አድርጓታል ማለት ነው። ደስ ነው ያለኝ እውነቱን ለመናገር። ማህሌት ዋጋዋን ማግኘት አለባት፣ አለቀ እንጂ እሷ መቼም የምትማር ሴት አይደለችም መቼም ማለት ነውና እንግዲህ ቅድስትም ያኔ ይቅርታ ብታደርግላት ብዬ ተመኘው። ለምን አንድ ሰው ይቅርታ አድርጉልኝ ብሎ ቤታችሁ ድረስ ከመጣ ይቅርታ ታደርጉለት አላችሁ። ከዛ በኋላ ከዛ ሰው ጋር ያላችሁን ግንኙነት ጋብ ትፈጥራላችሁ በመሀል ማለት ነው። ስለዚህ ያንን ነገር ደግሞ እሷ አላደረገችም። ጭራሽ አንገቷን አቀርቅራ ቀና ብላ እንኳን አላየቻትም። ቅድስትዬ አንቺ እንኳን ይቅርታ አድርግልኝ ብትላትም በፍጹም ሲጀመር ከቅድስትን ምንም ያደረገቻት ነገር የለም። ከብሩክ ጋር ነው ጉዳዩ። ግን ደግሞ አንድ ሰው እኔ ከጥፋቴ ተምሬያለሁ፣ ስህተቴን አውቄዋለሁ፣ ስህተት ሰርቻለሁ እና ይቅርታ አድርጉልኝ ብሎ ቤታችሁ ከመጣ እኛ አይደለንም፣ እኛ አንድ ተራ ሰው ነን እኮ ፈጣሪ። እኛ እኮ ብዙ ኃጢአት ሰርተን በጣም ብዙ ኃጢአት ይቅር በለን ጌታዬ ብለን ይቅርታ ከለመነው ይቅርታ ያደርግልናል አይደለ? መሀሪ ጌታ ስለሆነ። ሰው ግን ለምን ይቅርታ እንደማይቀበል አላውቅም። ይቅርታ የማያደርግ ሰው ሲጀመር ፊታ ነውና፣ ለማንኛውም እንግዲህ ልብ ይስጣችሁ። ታዲያ እንደዛ ሆኖ የቅድስት እምቢነት ሳይሆን እሷ ውስጧን ያቃጠላት የሞገስ ንግግር ነው። ገብቷችኋል አይደለም? ሞገስ የተናገራት አጥንቷን ሰርስሮ ነው የገባው ውስጧ ማለት ነው። ይሄ ደስታ ያንቺ ነበረ፣ ዛሬ ይሄ እድል ያንቺ ነበረ ማህሌት፣ አላውቅበት ብልሽ ሰራተኛሽን አገባ። ማንን አገባ? ሰራተኛሽን አገባ እያለ እየደጋገመ ከዛም በቃ በጣም ነበረ ፊቷ ሁሉ የተቀየረው በዛ ሰዓት። ቅድስት ደግሞ ሞገስን እያየችው ነበረ እሱ እንደዛ ሲል ማለት ነው። እውነቱን ነው። አንዳንድ ጊዜ ብቻ ከባድ ነው። ምንም መናገር አልፈለግም። እንግዲህ ዞሮ እሷም ደግሞ ሰራላችኋለሁ፣ ጥሩ ሆኜ ላሳያችሁ ብሞክር እምቢ ብላችኋል ጥሩነቴን። እኔ ጥሩነቴ ማያስደስታችሁ ከሆነ ክፋቴን ይዤ እመጣለሁ ብላ እንግዲህ ሄዳ የለበሰችው ልብስ ነው ያሳቀኝ ነው የእውነት ለመናገርና
ሄዳ እንግዲህ ራሷን ቅይር አድርጋ መጣች ማለት ነው። ወይዘሪት መሀሌት ገብቷቸዋል አይደለ? ትናደዳለች። ከምንም በላይ ያናደዳት ደግሞ የሞገስ ንግግር አመማት። አጥንቷን ነፈልቅቆ የገባው ውስጧ ማለት ነውና ስለዚህ ማድረግ ያለብኝንማ አደርጋለሁ እንጂ እንደዚህ ዛሬማ ተደስተው ምናምን አዘናቸውን ነው የማበዛው ብላ ሄደች። ደቂቃ አልቆየችም። ስትመጣ ተመልሳ ማለት ነው እንግዲህ እነሱ ጨፈሩ፣ ዘለሉ፣ ወረዱ። ከዛ በኋላ እንግዲህ ነገሩን አሰማመሩት ማለት ነውና እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ቀጣዩን ግን የሰው ልጅ በዚህ ልክ ተንኮል፣ ምቀኝነት አያስፈልግም። የእውነት ስንት አመት ልንኖር ነው? እውነቴን እኮ ነው የምላችሁ። ብቻ ከባድ ነው የምላችሁ ነገር የለም። ለማንኛውም እንግዲህ አሁን ያለችበት ቅድስትና ብሩክም ያው ጉዳት ብዙ እንትን አላለም። ሆዳቸው ታጥቦላቸዋል፣ ደህና ናቸው ተብለዋል። ግን እኔ ይኸውልህ ወንድሜ አንተ ታላቄ ነህ፣ አላስቀይምህም ብዬ ነው። መሀሌት የምትባል ሰው መቼም ልትቀየር አትችልም፣ መቼም። ለዛም ነው ይቅርታ አላደርግላትም ያልኩት። እኔ አውቃታለሁ መሀሌትም መቼም ከስህተቷ የማትማር ሰው ናት። ከስህተቷ ብትማር በአንተ እጅ ስንት ገባች፣ ስንት የተወቀጠች እንደጌሾ። እሷ ግን ያውነች ታጥቦ ጭቃ ናት። ታዲያ አንተ ለምንድን ነው ዋጋ የምትከፍልላት? ቆይ ማንህ ስለሆነች ነው? ብሩክ እኔ ሰው ነኝ፣ አንድ ተራ ሰው። እሷ ደግሞ ከስህተቷ ትማራለች። እኛ ፈጣሪ እኮ ከነ ኃጢአታችን ችሎናል፣ ከነ ብዙ በደላችን አይደል እንዴ? እኛም ደግሞ ለሰዎች ይቅርታ ብናደርግ ችግሩ ምንድን ነው አለው። ችግር የለውም ግን ታውቃለህ መድብል፣ ችግሩ ይሄ ነው የምታመጣብን ጣጣ። በልጄ መጣችብኝ በምሳሌ በአንድ አይኔ። እንደገና ደግሞ እሷ አልበቃ ብሏት ይኸው ወደኛ ዞረች። እናንተ ቆይ ቤተሰቡን እስከምጨርስ ነው እንዴ እቺ ሴትዮ የምታምናት ሲል እንግዲህ በጣም ተናዶ ተናገረ ማለት ነው። ከዛ በኋላ እንግዲህ ይኸው ያያችሁት ሆነ ማለት ነው። መሀሌት እንግዲህ አውቄ አይደለም ተናድጄ ነው፣ እንዴት እንደዚህ ይሆናል፣ ሰራተኛዬን እንዴት ያገባል ብላ እንግዲህ ሴትዮ እኔና አንቺ እኮ ባልና ሚስት አይደለንም፣ በቃ ባልና ሚስት አይደለንም፣ ተለያይተናል። የፈለጉትን ማግባት ያልፈለጉትን መፍታት መብቴ ነው አላት። መድብል በጣም ነው ያዘነው። ከዛ ጠበቃውም እችን ሰው ግን እንዴት አመናችኋት? በእርግጥ እኔ ከሷ ጋር ምንም አይነት ጸብም ግንኙነትም ተገናኝተንም አናውቅም፣ ግን ሳያት ተንኮለኛ ነው የምትመስለው። ታዲያ እቺ ሰው እዚህ ሰውዬ ላይ በጣም ብዙ ነገር ካደረሰችበት ለምንም መልሰ እዚህ ቤት ታመጣታለህ? መድብል እውነቴን ነው ተሳስተሃል። ጠበቃው እኔ ከስህተቷ እንድትማር ከዚህ በኋላ መቀጣጫ ይሆናታል ብዬ እንጂ እዚህ ቤት እኮ እንድትቀመጥ አልነበረም ያመጣኋት። ይቅርታ ተባብለው በቃ በሰላም እንዲለያዩ ነበር የፈለግኩትኝ፣ ግን ያ ነገር አልሆነም። እሷ ለካ ያ ይቅርታ ለመቀበላቸው በጣም አናዷት ስለነበረ ነው ይሄንን ነገር ያደረገችው። ቆይን ምን ላድርግ እያለ መድብል በጣም ተናደደ ማለት ነው። እንግዲህ እንትና ያለው ነገር እውነት ሆነለት። አሁን ደስ ይለዋል ማለት ነው። ካሌብ የወንድም ሰርግ ላይ ትኩረት አድርግ፣ ለውሻም ፍርፋሬ ሲሰጡት ነው ዝም የሚለው አለ ማለት ነው። እና የሆነ ነገር እንዳሰበ ያው ጠርጥሬ ነበር አቶ ካሌብ። ዞሮ እንግዲህ ያው የስራዋን ሰርታለች ወይዘሪት መሀሌት ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አላውቅም። ብቻ ከባድ ነው። ወይ መሀሌት የስራሽን ይስጥሽ፣ ሌላ ምን እልሻለሁ? የእውነት ዘላለምሽን ታጥቦ ጭቃ፣ ሁሌም እዛው ማስተዋሉን ይስጥሽ እሱ ፈጣሪ ነው የምልሽ። ብቻ ሌላ ምን እልሻለሁ? ብቻ ከባድ ነው እውነት ለመናገር የመሀሌት ነገር ተወርቶ አያልቅም። እኔ እንጃ የእውነት በጣም ነው የምትገርመኝ። ግን መሀሌት አንዳንድ ጊዜ ሳስባት ራሱ ተንኮል በቃ በተንኮል የታጠረች ሴት ናት። ምንም በቃ አለ አይደለ አሁን ደህና ሰው ሆናለች ብላችሁ ሳትጨርሱ ወዲያው ትመለሳለች። እና ዞሮ እንግዲህ ያውኑ ነገሩ ምንም የሚፈጠር ነገር እንደሌለ ነው የሚታየኝ። እንግዲህ አላውቅም። ወይዘሪት መሀሌት እንግዲህ አሁን በቁጥጥር ስር ውላለች ማለት ነው። ምክንያቱም ያደረገችው ነገር ቀላል አይደለም። እኔ አላደረኩም፣ ሳደርግ ያያችሁኝ ነገር አለ ወይ? ያለ ምንም ማስረጃ እንዴት እንደዚህ ልታደርጉኝ ትችላላችሁ? ስትል ጓለች ማለት ነው። ጭራሽ በገዛ ጥፋቷ ደግሞ ማመኗን እምቢ ብላ እንዴት እንደዘለለች ብታዩ ማለት ነው። እውነት ከባድ ሰው ናት። ግን መሀሌት እኮ አንዳንድ ጊዜ ግርም ነው የምትለኝ እውነቱን ለመናገር። እና እንግዲህ እሱ ማስተዋሉን ይስጥሽ እንጂ ሌላ ምን ይባላል? አንቺ
ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ቅድስትና ብሩክ ሆስፒታል ገብተዋል ማለት ነው። መሀሌትም በቁጥጥር ስር ውላለች። እንግዲህ ያለው ገበያ ይሄው ነው። ምክንያቱም ያደረገችው ነገር በጣም የሚያስቀጣም ነው፣ አስነዋሪ ነገር ነው። ሰዎቹ በደስታቸው ቀን እንግዲህ ያደረገችውን ነገር አይታችኋል አይደለም? ደስታቸውን ለመንጠቅ ብቻ አለ አይደል? ብቻ የእሷ ነገር ተነግሮ የማያልቅ ነው። መሀሌት ከስህተቷ የማትማር ሰው ብትኖር መሀሌት ናት። በቃ እዛው ተመልሳ እዛው ነው። ምሳሌዬም እንግዲህ ቅድስትና አባቷ ስለተጋቡላት በጣም ተደስታ ነበረ። ምን ዋጋ አለው? ነገሩ ተበለሻሸ እንጂ መጨረሻቸው እንግዲህ እዛው ሆነ። ሄዱዬ በጣም እንደነገጠች ሴትዮ ቆይ እንዴት ልገባ ቻለች እዚህ ቤት? በነገራችን ላይ እኔ እዚህ ቤት እንዳለው አላወቀችም እንጂ እኔንም ሰው አስልካ ከዚህ ቤት ታስወጣኝ ነበረ እየተረገመች እያለች ኤደን እንግዲህ በጣም ነበረ ስትናገር የነበረው ማለት ነው። ምክንያቱም ከኤደን ጋር ራሱ እንግዲህ ጸብ ናቸው። ከዳይስፖራ የወሰደችው ገንዘብ ሙሉ በሙሉ ኤደን ወስዳባታለች። ግን ኤዱዬ ያንን እመልስላታለሁ ምናምን እያለች ነበረ። እስካሁን እንግዲህ ትመልስ አላውቅም።